አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው? አሁን ይሄ እንግዲህ አተናተኑ ነው የሚለያየው። ግጭት ምንድነው? ምንድነው መገለጫው? ምንድነው ውጊያ? ምንድነው ጦርነት? ምንድነው ጦርነት? አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው። ውጊያ የምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ የምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ። የሚመጣጠን ኃይል መሆን መቻል አለበት ማለት ነው። ግጭት ግን በቃ ልትጋጭ ትችላለህ። አንተም ሐላቅም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላሉ። አማራ ክልል እየተከናወነ ያለው እሱ ነው። ግጭት የምንለው ምን? በግጭት መልክ ነው የሚቀመጠው። ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ? ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተህ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስቶ ቀበሌ ሁለት ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምፀ ስላያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰህ እንደተቆጣጣር ካድርገህ አክት ማድረግ የለብህም። እንደሱ አይነት ነገር አይደለም። የሚመጣጠን ነገርም የለም። ይሄ የሚመጣጠንም ኃይል የለም። መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም። ጉዳት አልደረሰም በመከላከያ ሰራዊታችን አይደለም። በግጭቱ ወደ በኋላ እንመጣበታለን። ግን አሁንም እዚህው ላይ ለምሳሌ ህገ መንግስታዊ ከሆኑ ጉዳዮችም በሎጂክም እንመልከተው። ለምሳሌ እርሱ ግጭት ነው ይሉኛል፣ ግን መከላከያ ነው የገባው ዞሮ ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው። መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ። ሁለተኛ እርሱ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘ ውጤት። ኢኔሴንስ ጉዳዩ የጥቂት ሽፍቶችና እርሱ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው? ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት፣ ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልእኮ ወስዳችኋል ምናምን። ነገር ግን እርሱ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው? እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ? ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድነው እንደ ያተናተኑ ነው። በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ ታጣቂዎች በህብረተሰብ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት ኔቨር ተጠናቋል አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ የመንግስት ተቋማት ተዘግተው የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገንቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ይሄ ኃይል ህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ
በሰላም ከገባ በሰላም ካልገባ እንዴት ለይቼ መተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው። ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ እኮ ነገሩን የምለው መታዘዛችሁ ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርሶ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይህን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርሶን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው፣ ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮው ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም። ከወታደራዊ ጉዳይ ነው። ወታደራዊ ጉዳይ ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁን እኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለው። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔም መልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አትጠይቅ ሰጣ ገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል። አማራ ሆኖ ያልታጠቀ አለ ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው። መሳሪያውን ነጥቀህ የግል አድርገው ባርከን ሰተንሃል የሚል አቅጣጫ ተይዞ ሲሰራ ነበረ። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን የምትሉት? ጥሩ ጥያቄ ነው። እኛ ምንድነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና በኃይል መጥቶ መንግስትን ተቆጣጣሪ እንደዚህ አድርጌ ገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም። ከብቶቹን ንብረቱን የሚጠብቅበት አንዳንዱም እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የሳው እንደ ጌጥ እንደ ክብር ያየዋል፣ ምን ይለዋል፣ ምንም ጥያቄ የለውም። ሌላውም ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ። ታጥቆ የሚንቀሳቀስ ኃይል አለ።
ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንዴ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር ራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት ፌደራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል። ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እንደሱ እያልን ያለ ነው። አሁን እንደውም ጥሩ የሆነ የግሪን ሌጋሲ ወቅት ላይ ነን። ተቋማችሁ ራሱ በዚያ ደረጃ ያምራል። አዲስ አበባን በተመሳሳይ በተለያየ መልኩ መዋቢያ ስፍራዎች እየተሰሩ ነው። ነገር ግን የታለ የሰራዊቶቻችን ለኢትዮጵያ መስዋዕትነት የከፈሉ ሰራዊቶቻችን መካነ መቃብር የታለ ስም ዝርዝራቸው ምን ማለት ነው ይሄ የሚል ጥያቄ አንስቶ እንደውም ይሄ ጥያቄና ይሄ አደራ ለጋዜጠኞችና ለታሪክ ተመራማሪዎች ተዋለው ስላለ እኔ የመጀመሪያው አደራ ተወጪሎንና ይሄን ጥያቄ ላቅርብ። የታለ መካነ መቃብር ስፍራቸው? ጥሩ ነው፣ በጣም ጥሩ ነው። ምንድነው በእኛ ኖርማሊ መተዳደሪያ ደንባችን ላይ አንድ ሰራዊት በሚሰዋበት ጊዜ ግንባር እንዴት ነው ቀብሩ መፈጸም ያለበት የሚል ኖርማሊ አለን ስርዓት። እንደገና በየደረጃው ቀብሩ እንዴት ይፈጸማል የሚል አለ። እሱ አጠቃላይ ከባህላችን ጋራ ምንም ሃይማኖት ጋራ ታይቶ መሰራት ያለበት ወደፊት ስራ ነው ያልከው ነገር ምንም ጥያቄ የለው። አንድ ቦታ ላይ መካነ መቃብር ስምን ዘርዝረ ምን ብለህ ከሃይማኖት ከምን ከባህል ከምን ይፈቅድልናል ወይ ከሌሎቹ ስላየን ይሄ ታይቶ ተጠንቶ መደረግ መቻል አለበት። ክብር መስጠት አለብን። የስ ምንም ጥያቄ የለው። ወታደር ከዚህ በላይ መከበር መቻል አለበት። የማህበረሰብ ንቃተ ህሊና እያደገ በሚሄድበት ጊዜ ከዚህ በላይ ዋጋ የሚከፍል ሰው እንዲመጣ ወጣት እንዲመጣ መከባበር መቻል አለብን። ይሄ ምንም ጥያቄ የለው። አሁን እሱ ነው የተገላቢጦሽ ሆነ። ይሄ መካነ መቃብር ያልከው ምናምን ነገር በውጭ የምናየው ይቅርና እንደ በሌብላችን ጀግናን በሚያከብርበት ስታንዳርድ መቼ ሆነን አሁን እየሆነ ያለ እኮ ሰራዊቱ ጋር የሚያላትሙት ወጣት ልንገር ካለ ደሞዝ የሚፋለም ነው ይሉታል። ካለ ምናምን የሚፋለም ነው። አንተስ በምንድን ነው እየተዳደርክ ያለው? እሱ ሲሰዋ እሱ ሲሞት እናት አባት ዋይ ብለው ነው የሚቀሩ። ልጅ ካለው ዋይ ብሎ ነው የሚቀሩ። ምንም መጦሪያ ሳይኖራቸው ያዋጓል። አንተስ እንደሱ ነው ወይ? ውጪ ነው የምታዋጋው? የዩቲዩብ ብር ላይ ትከፍላለህ ወይ? ለተሰውት ታመጣለህ ወይ? ትከፍላቸዋለህ፣ ትሰጣቸዋለህ። እንደው የሚያፋልሙትን ወጣት የሚያነሳሱትን ወጣት መከላከያ ምትችሉትን ልንገሩት። ምትችሉትን በጣም ቀላል የምር ከሆነ የምር በመከላከያው የሚመካ መንግስትም ካለን ለምሳሌ ለሟች ሰራዊት ቤተሰቦች ቅድሚያና ክብር መስጠት የፍቅር ሀገር ከተገኘ ማን ካንቺ ነው ማለት